እንዴት ነው ህማማት? ጥሩ ነው ይባላል። ቤታዬ ስለመጣሽ በጣም ደስ ብሎኛል። አንዳንድ ነገሮችን እንትን ልበልና ከዛ አንቺን የፈለኩበትን ሌሎች እህቶችን የፈለኩበትን ምክንያት እነግርሻለሁ። ከዛ አምናለሁ ደግሞ አንቺም እንደማታሳፍሪኝ በእምነትሽ ቆራጥ የሆንሽ እህት እንደሆንሽ አውቃለሁ። በሌሎች ነገሮች ባላቅም በቤተ ክርስቲያንሽ በእምነትሽ የማትደራደሪ እህት እንደሆንሽ አውቃለሁ እና እንግዲህ አሁን እኛ ለተሰባሰብንበት መልካም ሀሳብ ፖዘቲቭ እንደምትሆኝም ተስፋ አደርጋለሁ። ተወዳጆች በቻላችሁት አቅም ለቀሩ እህቶች ደግሞ በደንብ ሼር አድርጉልኝ። እነሱ እስኪመጡ አንዳንድ ነገሮችን ብቻ እናገራለሁ። እሺ ይፈቀድልኝ? እሺ ቤታዬ፣ እሺ ልበል አንድ ነገር ልናገር። አይቻልም አይቻልም። ቄስ ያልባረከውን ነገር አሁን እንደ ዳቦ ቢቀርብ ምናምን ቄስ አባወራ ሳይባርክ ዝም ብሎ ይበላል? እሺ ችግር የለም። እሺ የተወሰነች ነገር ብቻ ነው ብለው አላቆየሽም። እሺ ኧረ ችግር የለም። መልካም ኦኬ። ምናልባት ሞዴሬተሮች ኪዱ እና ኤልሻዳይ እወጣለሁ ፈለገ እወጣለሁ። እውነት ነው እወጣለሁ። ቆይ አሁን እዚህ ጋር አንድ ነገር እንደውም የምናገራቸውን ነገሮች አንድ ጊዜ ላቁምና አንድ ነገር ብቻ እንተማመን። እኔ ፈለገ ያወራሽ ይፈልጋል ምናምን ስላለ አይደለም ሌሎች ሰዎች ይግቡ አልኩኝ እኮ እንጂ ሌሎች ሰዎች አንቺን መጥተው ይጠይቁ አንቺን ያናግሩ አይደለም ያልኩት። ችግር የለውም። እኔ እወጣላቸዋለሁ፣ እነሱ ይገባሉ፣ ከዛን ይገባለሁ ቀጥዬ። እንደዛ ችግር የለውም። ቆይ ቤታዬ አሜሪካን እንዴት ነው? ህማማት ገብቷል አይደል? እኔ ያው ስላልጾምኩኝ ህማማቱን እንትን አላልኩም። አልጾምኩም፣ በዚህ ዓመት አልጾምኩኝም። ችግር የለውም። ሰሙነ ህማማትንም እኮ ያው ማክበር ይቻላል። ችግር የለውም። ወደ አንቺን ወደ ፈለኩበት ጉዳይ ግን ልግባና የተወሰኑ ነገሮችን ልንገርሽ ቤታዬ። ምንድነው መሰለሽ፣ በመጀመሪያ በጣም ነው የምወድሽ፣ ስለ እውነት በጣም ነው የማከብርሽ። ይህን ነገር በዚህ ሁሉ ህዝብ ፊት የምናገረው ለከንቱ ውዳሴ ወይም ደግሞ ለሽንገላ አይደለም። እባብ ሔዋንን ባሳተ ጊዜ በተጠቀሙ አይነት ሽንገላ አይደለም እየወሩ ያለሁት። ከልቤ ልክ በቃ አለለ ከአንጀቴ ነው እየተናገርኩ ያለሁት። በጣም ነው የምወድሽ፣ በጣም ነው የማከብርሽ። በእኔ ዘንድ መወደድን አክብሮትን ያገኘሽው በአንቺ ውስጥ ማለት ከነማንነትሽ ባለሽ አቅም ሁሉ ቤተክርስቲያንሽን ስለምታከብሪ ነው። ሌላው ነገር ትርፍ ነው። ሌላው ነገር ሌላ ጉዳይ ነው። ግን ቤታ ለእኔ ባገኘችው አጋጣሚ ቤተክርስቲያኗን የምታከብር፣ ባገኘችው አጋጣሚ የቤተክርስቲያኗን ትምህርት፣ የቤተክርስቲያኗን ስርዓት ለሌሎች ለማሳየት የምትሞክር ቅን እና የዋህ እህት ነች። በተመሳሳይ ኪዱንም በዚሁ በቲክታክ ፕላትፎርም ላይ ያወቅኳት ቤታ፣ እሷም ልክ እንዳንቺው መንፈሳዊ የሆኑ ኮንተንቶችን ለማስተላለፍ ስንሞክር ከዚህ በፊት ቤታ የአንቺን ማስቸግር ያውቃለው። አንቺ ቤት መጥቼ አንቺን የሚከተሉ ሰዎች የተወሰኑ ነገሮችን እንዲማሩ እንደው የምታስታውሺ ከሆነ የመጀመሪያ ጊዜ ትምህርት የተማማርነው ስለ ቅዱሳት ስዕላት ነበር እና ሌሎችም ትምህርቶችን ኪዱን ቤት ጭምር ለማስተማር በትህትና ስጠይቅ እሷን በፍቅር ነው የተቀበለችው እና ሁለታችሁም በሕይወታችሁ ያከበራችሁት ክርስቶስን ነው። ሁለታችሁም በሕይወታችሁ ያከበራችሁት እናታችሁ ቤተክርስቲያንን ነው። እናታችሁ ቤተክርስቲያን ደግሞ ዛሬ አንድ ነገር ትፈልጋለች ከእናንተ። ያ ምንድን ነው? አባታችሁ ክርስቶስን እንድትመስሉላት። በነገራችን ላይ ተወዳጆች፣ ለሁላችንም ለኦርቶዶክሳውያን ቤተክርስቲያን እናታችን ናት። ከአብራከ መንፈስ ቅዱስ በ40 እና በ80 ቀን ጸንሳ ወልደናለች። እናት ልጅ በወለደች ጊዜ ልጇ አባታቸውን እንዲመስልላት እንደምትፈልግ ሁሉ ቤተክርስቲያናችንም እናታችን ቤተክርስቲያን
ከአብራ ከመንፈስ ቅዱስ እኛን ጸንሳ ከወለደች በኋላ አባታችን ክርስቶስን ነው እንድንመስልላት የምትፈልገው። ቅድም እንዳልኳችሁ በተፈጥሮ እናት ልጅ ስትወልድ ልጇ አባቱን እንዲመስል ነው የምትፈልገው። ልጆቿ በአጠቃላይ አባታቸው እንዲመስሉላት ነው የምትፈልገው። እናታችንን ቤተክርስቲያን ደግሞ ክርስቶስን እንድንመስልላት ነው የምትፈልገው። እና ቤታዬ ዛሬ እናትሽ ቤተክርስቲያን አባትሽ ክርስቶስን እንድትመስላት ትፈልጋለች። ክርስቶስን መምሰል ምን ማለት ነው ከተባለ ደግሞ ክርስቶስን መምሰል ማለት በትንሹ በቃ እያንዳንዳችን ምዕመናን በተለይ እንደ ቅዱሳን አባቶቻችን መገደል ላልቻለ ለእኛ በትንሹ ይቅር በመባባል ክርስቶስን መምሰል እንችላለን። ይቅር መባባል ደግሞ እስከምን ድረስ ነው? ለምሳሌ ብዙዎቻችሁ መቼም ኦርቶዶክሳውያን በተለያየ አጋጣሚ ንስሐ ገብታችሁ ታውቃላችሁ። እውነት አዳዲስ ንስሐ ነው የምትገቡት? ራሳችሁን ለካህን ለማሳየት በቀረባችሁ ቁጥር እውነት እንደው ባለፈው የሰራችሁትን ኃጢአት ረስታችሁ ሌላ አዲስ ኃጢአት ሰርታችሁ ነው የምትሄዱት? አይደለም። ተመሳሳይ የሆነ ኃጢአት እየሰራን ተመሳሳይ የሆነ በደል እየበደልን ነው የምንቀርበው ወደ ክርስቶስ። ተመሳሳይ የሆነ በደልን እንኳን እየበደልን ነው ይቅር ይለናል እርሱ ማን? ጌታችን መድኃኒታችን ኢየሱስ ክርስቶስ። ያለንበት ወቅት ቤታዬ ሰሙነ ሕማማት ነው። ሰሙነ ሕማማት ስሙ ሲጠራ ቀላል ይመስላል አይደል? ግን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሕማምን የተቀበለበትን ዕለት ነው እያሰበን ያለን። ከሊጦስጥራ አደባባይ እስከ ቀራንዮ ድረስ 13 ሕማማትን የተቀበለ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለምን? ስለኛ ኃጢአት፣ ስለኛ በደል እንዲሁ ስለወደደን። ቅዱስ ዮሐንስም ለዛ ነው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ያለው። እና እንዲሁ የወደደን አምላክ ስለኛ ይህን ዋጋ ከፍሏል፣ ታሟል። ከክፉ አይሁዶች ዘንድ ምራቅ ተተፍቶበታል። ቤታይ ከክፉ አይሁዶች የእሱ ምራቅ ቅዱስ ሆኖ ሳለ፣ በጣም ይገርማል። የእሱ ምራቅ ቅዱስ ሆኖ ሳለ እውር ሆኖ የተፈጠረውን ሰው አይኑን ሲያበራለት፣ ይቅርታ እውር ሆኖ የተፈጠረውን ሰው አይኑን ሲያበራለት፣ የኔ ተወዳጆች ጌታችን መድኃኒታችን ኢየሱስ ክርስቶስ ምራቁን በላዩ ላይ ጢቅ አላለበት። ምራቁን በእጆቹ ወደ አፈር ለውሶ ነው አይኑን ያበራለት። የእሱ ሁለንተናው ቅዱስ ሆኖ ሳለ ማለት ነው የክርስቶስ። ከክፉ አይሁዶች ዘንድ ምራቅ ጢቅ ሲባልበት ክርስቶስ ፊቱን እንኳን አላዞርም። ክርስቶስን መምሰል ማለት ያን ማለት በዚህ ዘመን ያለን ሰዎች ትንሿ በቃ ለእኛ እንደው የምትቀርበው ትንሿ ተጋድሎ ያነች ከተገፋፋነው ሰው ጋር ከተቀያየምነው ሰው ጋር ይቅር መባባል። የፈለገ ብንበደል ከክርስቶስ ይልቅ ማንም በደል አልደረሰበትም። በፍጡር እጅ በፈጠረው ሰው ነው በጥፊ የተጸፋው። በፈጠረው ሰው ነው ምራቅ የተተፋበት። በፈጠረው ሰው እኮ ነው የተገፈተረው። ሊወርቁ ያሉትን የሚገመገሙትን የሚደግፋቸው አምላክ የሚደግፋቸው ጌታ ሆኖ ሳለ በክፉ አይሁዶች እጅ እኮ ነው የተገፈተረው። በቤተ ክርስቲያናችን አባ ሕርያቆስ የሚባል ቅዱስ አባት አለ እና በቅዳሴው ምን ይላል መሰላችሁ? የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሑት ነው ይላል። ይደንቃል። እውነት ነው። በቅዱሳን መላእክቶቹ ፊት ጌታችን መድኃኒታችን ኢየሱስ ክርስቶስ የሚፈራ ግሩም ነው፣ ኃያል ነው። በእኛ ዘንድ ግን ትሑት ሆኖ መጣ። 40 እንስሳ ኪሩቤል 6 ክንፍ አላቸው። ጸወርተ መንበሩ ማለት ነው። የአምላካችንን ዙፋን የሚሸከሙት 40 እንስሳ የምንላቸው እነዚህ ኪሩቤል መላእክት 6 ክንፍ አላቸው። 2 ክንፋቸውን ፊታቸውን ይሸፍናሉ፣ 2 ክንፋቸውን እግራቸውን ይሸፍናሉ፣ የመለኮቱ እሳትነት እንዳያቃጥላቸው። 2 ክንፋቸውን ግን ዘርግተው ቅዱስ ኃያል የሆነውን አምላክ እግዚአብሔር ቅዱስ 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 እያሉ ያመሰግኑታል። እንዲህ ያለ የሚፈራው አምላክ በሰው እጅ በጥፊ ተጸፋ። ሁላችንም እናስበው፣ የፈለገ በደል ቢደርስብን ከክርስቶስ ይልቅ በደል አይደርስብንም። ምክንያቱም ክርስቶስ የተገረፈው በፈጠረው ፍጡር፣ ምራቅ የተተፋበት በፈጠረው ፍጡር፣ በጥፊ የተጻፈው በፈጠረው ፍጡር ነው እና እርሱን እንድንመስል ቤተክርስቲያን ታስተምረናለች። እንደዚህ ምራቃቸውን እየተፉበትን በጥፊ የጸፉትን እነዛን አይሁዶች 40 ዘመን ነው የንስሐ ዕድሜ የሰጣቸው። በመስቀል ተሰቅሎ የጸለየው ጸሎት ምንድን ነው? ሁላችሁም ታውቁታላችሁ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። አያችሁ፣ ይህን ያክል ይቅር ባይ የሆነ አምላክን ያለን እኛ ክርስቲያኖች ይሄ ነው መለያችን። የበደሉንን ይቅር የምንል ፍጡሮች ነን እኛ። የበደሉንን። ስለዚህ በመሃል ልዩነት ሊፈጠር ይችላል፣ በመሃል ግጭት ሊፈጠር ይችላል። እመኑ ይልንገራችሁ፣ በተለይ በጓደኝነት
እግዚአብሔር ምስክሬ፣ ከተጋጫችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል። እናንተ ሁለታችሁም በአንገታችሁ ማህተብ ያላችሁ፣ በአንገታችሁ መስቀል የምታደርጉ ክርስቶስን የምታመልኩ ክርስቲያን ናችሁ። ስማችሁ ራሱ ክርስቶሳዊ ነው። አያችሁ፣ ክርስቶስ ስማችሁ ራሱ ክርስቲያን ነው፣ ክርስቶሳዊ ናችሁ። እና ይህንን ቸር የሆነውን አምላክ እያመለካችሁ ይቅር ባይ የሆነውን ጌታ እያመለካችሁ አይ እኔ ክርስቶስን ወደዋለሁ፣ እኔ እርሱን አመልኳለሁ፣ እገሬን ግን በፍጹም የምንል ከሆነ ክርስቲያን አይደለንም ማለት ነው። ክርስቶስን መምሰል ይጠበቅብናል። ክርስቶስን መምሰል ቅድም እንዳልኳችሁ ንስሐ ስንገባ ራሳችን ለካህን ስናሳይ ተመሳሳይ ኃጢአት ነው የምንሰራው። እኔ የንስሐ አባቴ ብታይ ሰልችቷቸዋል። ሁልጊዜ ንስሐ አባቴ ጋር ቀርቤ ኃጢአቴን ሄጄ ስናዘዝ በቃ እንደው ይወቅሱኛል በጣም። ምክንያቱም ሁልጊዜ ሄጄ የምናዘዘው ኃጢአት ተመሳሳይ ነው፣ ሁልጊዜ የምሰራው ኃጢአት። ለዛ እኮ ነው አምላካችን እግዚአብሔር ዳዊትን እንደ ልቤ ነው ያለው እኮ። ለዛ አለለ የብልጠት ንስሐ ስለሚገባ ፍጡር ሆኖ ሳይሆን ሁልጊዜም ተመሳሳይ ኃጢአትን እየሰራ ተመሳሳይ በደልን እየበደለው ክርስቶስን ግን ሁልጊዜ ለይቅርታ ልቡ የተዘጋጀ ስለሆነ ጌታው ይቅር በለኝ ይል ስለነበረ ክርስቶስ ዳዊት ለእኔ እንደ ልቤ ነው አለ። እና ሁለታችሁም እህቶች እኔ ቤታዬም ኪዱም አሁን በዚህ ላይፍ ስትሪም ላይ ምንም ነገር እንድትሉ አልፈልግም። ምንም አይነት ሀሳብ እንዲኮነው እንዲሆኑ እንድትሉም አልፈልግም። ቅር የተሰኛችሁበትን ነገር ራሱ እዚህ ላይቭ ላይ እንዲህ ስለነበረ እኮ ነው እኔ እኮ ከነገሬ ጋር የተጋጨሁት እንዲህ ተፈጥሮ ስለነበረ ነው እንድትሉም አልፈልግም። አንድ ነገር ብቻ ልንገራችሁና ልጨርስ። እና በእናንተ መሀል ያለውን ክፍተት ያው ለመዝጋት ከሞከረን ታውቃላችሁ ትንሽ ቆየት ብሏል እና ካለመመቻቸት ብዙ ነገሮችን ሳናወራ ትተነው ነበር እና ከሰሞኑ በጣም ብዙ የሚወዷችሁ በቲክቶክ ያፈራችኋቸው እህት ወንድሞቻችሁ በሁለታችሁ መካከል ያለው ችግር እንዲፈታ ብዙዎች በጣም በውስጥ መልእክት ሲያስቀምጡልኝ ነበረ እና እኔ አንድ ነገር ነው በአይሙር የመጣው የእናንተ ጥምረት፣ የእናንተ ይቅር መባባል፣ የእናንተ መዋደድ ምድራዊ የሆኑ ሰዎችን ይህን ያክል የሚያስደስት ከሆነ እንደው ክርስቶስንስ ምን ያክል ያስደስተው ይሆን? እውነት አስባችሁታል? እናንተ ዛሬ በቃ ይሄን አሁን እዚህ ላይቭ ላይ አይደለም፣ ቅድም እንዳልኩት ላይቭ ላይ የምትወቃቀሱትን ነገር እዚህ ላይቭ ላይ እንድትወሩ አልፈልግም። ሁለታችሁም አድራሻ ያው ትተዋውቃላችሁ፣ ስልክ ቁጥር አንዳችሁን ታውቁታላችሁ። በውስጥ መስመር አለደለ የጥፋተኝነት ስሜት የተበቃ አለደለ እኔ ነኝ ይቅርታ መጠየቅ ያለብኝ የሚል ሰው ደውሎ ተደዋውላችሁ እያንዳንዱ ነገር መወቃቀስ አለባችሁ። መወቃቀስ የለባችሁም እያልኩኝ አይደለም። ቤታዬም ኪዱዬም መወቃቀስ የለባችሁም እያልኩ አይደለም። መወቃቀስ አለባችሁ፣ ግን ሁሉም ነገር በአደባባዩ ለካህን የሚነገር ነገርና በአደባባይ የሚወራን ነገር መለየት አለብን። ብዙ ጊዜ ቲክታክ ፕላትፎርም ላይ የተቸገርነው ነገር ያንን ነው። ብዙ ሰው ለካህን ሄዶ የሚነገረውን ነገር እንዴ ሸገር ላይ ካልተወራልኝ ቲክታክ ፕላትፎርም ላይ ይኸውልኝ አውጡል ይኸው ቪዲዮ ይኸውላችሁ ፎቶ ምናምን እንደዚህ አይደረግም። የኔ ተወዳጆች ለካህን የሚነገር ማለት እንደው ዘወር ተብሎ ከለል ደበቅ ተብሎ የሚወራውን ነገርና በአደባባይ የምናወራውን ነገር ልንለይ ይገባልና ሁለታችሁም ክርስቲያኖች ናችሁ። ያለንበት ወቅት ሰሞነ ሕማማት ነው። እናታችሁ ቤተክርስቲያን አባታችሁ ክርስቶስን እንድትመስሉላት ትፈልጋለች። ክርስቶስን ደግሞ ምን መስለው ይቅር በመባባል ነው። ይቅርታ መጠየቅ ደግሞ አዋቂነት ነው። በነገራችን ላይ መሸነፍ ወይም ደግሞ መዋረድ አይደለም። ክርስቶስ በመስቀል ተሰቅሎ አባቶ የሚያደርጉትን አያውቁምና ይቅር በላቸው ሲል ክብሩ ዝቅ አላለ። እንደው ክብር ምስጋና ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይሁንና ክብር ገንዘቡ ነው። ኦኬ፣ ቅድስና የባህሪው ነው። ማንም ሊሰጠው ማንም ሊነጥቀው አይችልም። እና ይህን ያክል ቅዱስ የሆነው አባት በመስቀል ተሰቅሎ አባቱ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ይቅር መባባልን ከክርስቶስ ነው ልንማር የሚገባው። ማንኛችሁም ብትበደሉ የክርስቶስን ያክል አትበደሉ። ይሄን አስምሩበት። ምክንያቱም ክርስቶስ ምራቅ የተተፋበት በፈጠረው ፍጡር፣ በጥፊ የተጸፈው በፈጠረው ፍጡር፣ በጅራፍ የተገረፈው በፈጠረው ፍጡር፣ ከሊጦስጥራ አደባባይ እስከ ቀራኒዮ ድረስ ሕማማትን የተቀበለው በፈጠረው ፍጡር፣ በመስቀል እጆቹ ሕማም እንዲሰማው በገመድ ተወጥረው 5 ቦታ ችንካር የተቸነከረው በፈጠረው ፍጡር
ይሄ ነበር ብትልሽ ምንም ችግር የለውም። ኪዱ ያንቺም ቤታ እህትሽ ነች እና እሷም ልክ እንደዚሁ በስልክ የዛን ጊዜ ታውቂያለሽ፣ እኔ ለአንቺ ማልሆነው ነገር የለም እህቴ ነሽ እና በዚህ ጉዳይ በአንቺ ቅር ተሰኝቻለሁ ብትልሽ ምንም ችግር የለውም። ብትወቃቀሱ በውስጥ በመካከል ደግሞ እኔም የማላውቀው ምናልባት በእናንተ ዙሪያ ሆነው እናንተ መሀል ልዩነት ሲፈጠር መቃቃር ሲፈጠር ደግሞ በመካከል አብረው ከእናንተ ጋር የተጋጩ ሌሎች እህት ወንድሞችም ካሉ በመጀመሪያ እናንተ ሰላም ፈጥራችሁ አንድ ሆናችሁ እርቅ ፈጥራችሁ ደግሞ በዙሪያችሁ ያለውን ደግሞ ሰው የማረም የመቆጣት የመገሰጽ ደግሞ ድርሻ እናንተ ይሆናል። እገሊና አይ ነው በቃ የዛን ጊዜ ኪዱ ጋር እንዲህ ሆነን ስለነበረ የተጋጨው መወዳት ነች፣ አሁን ታርቀናል፣ ሰላም ወርደናል፣ በል ታረቅ ብሎ የማሰረቅ የቤታ ድርሻ ይሆናል። ኪዱም ልክ እንደዛው የዛን ጊዜ ከቤታዬ ጋር እንዲህ ሆኖ ነው እንዲህ ተፈጥሮ ነው እንጂ በጣም መወዳት ነች፣ ለምን ጠላት ይደሰታል፣ በሉ ርቃ ውረዱ፣ ታረቁ ደግሞ ማለት ደግሞ ድርሻ እናንተ ይሆናል። ሁሉንም ሰው እየጎተትን ኑ ገሌ ገሌ ከምንል ማለት ነው። እና ቤታዬም ኪዱም ስለመጣችሁ አክብራችሁኝ እዚህ ስለተገኛችሁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እኔ ነገር አላርዝም፣ ለሁለታችሁም እድል እሰጣችኋለሁ። የተወሰኑ ነገሮችን እኔ ፖዘቲቭ የሆኑ ነገሮችን እጠብቃለሁ። በጣም ደስ በሚሉ ነገሮች እንደምታስደነግጡኝ ተስፋ አደርጋለሁ እና ለሁለታችሁም እድል እሰጣለሁ ተራ በተራ እንደው በቁም ነገር ቤታ ኪዱ ምን ያክል እንደምትወጃት በዚህ አጋጣሚ ብትነግሪያት ይቻላል። በእኛ ቤተክርስቲያን ይቻላል። ምን ያክል እንደምትዋደዱ እንደው ሐሳብን መግለጽ ይቻላል። ኪዱን በዚህ አጋጣሚ ለቤታ ምን ያክል እንደምትወጃት ምን ያክል እንደናፈቀችሽ ብትነግሪያት እና እድሉን ይሄን ቻንስ ተጠቅማችሁ ሰሞነ ሕማማትን ይቅር የምንባባልበት ዓመት ሆኖ ትንሣኤውን ደግሞ በደስታ በፍቅር በአንድነት የምናከብረው በዓል እንዲሆን የአምላካችን እግዚአብሔር መልካም ፈቃድ ይሁን። ለማን ቅድሚያ ልስጥ? ለቤታ ወይስ ለኪዱ? እሺ ለኪዱ ድል ልስጥ። ቀድማ ስለገባሽ ኪዱ ለኪዱ ድል ልስጥ፣ ከዛ ለቤታዬ መድል እሰጣለሁ። ኪዱዬ ማይክሽን አብሪውና አሁን ፖዘቲቭ የሆኑ ነገሮችን እንጠብቃለን። የተወሰኑ ሀሳቦችን አንቺም እንድትናገር ይድል ልስጥሽ ኪዱዬ። ታላቅ ጀመር አይ እኔ እኮ ፈቀድኩኝ፣ ችግር የለውም። ጀመሪ አንቺ፣ ከአንቺ ነው የሚጀመረው። ምንድን ነው የምለው ፈለግ በጣም ተወጃታለሽ ኪዱዬ። ፈጣሪ ሰው ጥሎ አይለንም። አይ አሁን መሽኮርመም ምናምን አይቻልም ኪዱዬ። በቀጥታ ቤታን ተወጃታለሽ አይደል? ምን አይነት ጥያቄ ጠይቀን አይለፈን። ያው አይ በጣም እንደተነፋፈቃችሁ እረዳለሁ። ያለ አይደለ ምንም ቢሆን የተጣላችሁበት ጉዳይ ብዙ የተቀያየማችሁበት ጉዳይ ቢኖር ቅድም እንዳልኩት ከተጣላችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል። አብራችሁ ያሳለፋችሁትን ነገር ደግሞ እኛም ጭምር ስለምናቅ ማለት ነው። እና ኪዱዬ ክርስቲያን ከሆንሽ ስለ እውነት አሁን መሽኮርመ ምናምን አይቻልም። ክርስቲያን ከሆንሽ እውነት ክርስቶስን የምታመልኪ እህት ከሆንሽ በቀጥታ መልሽልን። አሁን ማንንም ፈርተሽ ሲሆን እግዚአብሔርን ብቻ ፈርተሽ ነው የምትመልሽው። ቤታን ትወጃታለሽ ወይስ አትወጃትም ኪዱ? የምር ፈለግ አልመልስም። ይሄንን አንዴ ደግሞ ሀሳብ አክሴፕት ችግር የለውም ኪዱዬ። እኔ ማስገደድ አልችልም። ምክንያቱም አሁን እዚህ ጋር አንድ ልንፈራ የምንችለው አምላክን ብቻ ነው። መናገር የምትፈልጊው ሀሳብ ካለ እድል ልስጥና ከዛ በኋላ ለሌሎች እህቶች ለነ መሲ፣ ለነ ጉቺ፣ ለነ ተሙ ምናምን እድል እንሰጥና አንዳንድ ነገሮችን አውርተን ነገሮችን ለማስተካከል እንሞክራለን። እኔ እርግጠኛ ነኝ እንደተነፋፈቃችሁ፣ ስለ እውነቴን ነው እርግጠኛ ነኝ። ነገሮችንም አንቺ አይ ይቅርብ ምናምን ያልሽውም እውነት ስለምትወጃት ነው። እኔ በክፋት አላረገም፣ እውነት ስለምትወጃት ነው። እና
ዛሬ ፈለግንሽ አንቺንም ለእርቅ ነው ኪዱ ያወራናቸውን ነገሮች በአጠቃላይ አንቺ መርምጠሻል። በዚህ ጉዳይ አሁን ባነሳ ነው የእርቅ ጉዳይ ላይ ማለት የምትፈልጊው ነገር ካለ ለአንቺ እድል እንስጥና የተወሰኑ ሀሳቦችን እንድትናገሪ ኪዱዬ ለአንቺ እድል ልስጥ። ምንም ማለት ነው ፈለክ ያልከው ነገር ትክክል ነው። ተመስገን ያልኩት ነገር ትክክል ነው። እሺ ተነፋፍቃችኋል። በጣም ደስ ይላል። መልካም። እሺ ቤታ ያለሽ ድምጻችሁ በመሀል ተቆራርጦ ነበር። ይሰማል? ይሰማል ቤታዬ? እሺ አሁን ድምጽ ይሰማል? አሁን ይሰማኛል። በመሀል ቁርጥጥ እያለ ነበር። አሁን ይሰማኛል። እሺ ቤታዬ ያው ለሁለታችሁ እድል እየሰጠው ነበር። ቤታዬ ያው ምንድነው ቅድም እንዳልኩት ሁለታችሁንም የፈለግነው ለእርቅ ነው። ቅድም እንዳልኩት ብዙ ሰው እናንተ ወደ ቀድሞ ፍቅራችሁ እንድትመለሱ ወደ ቀድሞ መወዳዳችሁ እንድትመለሱ ሀቄን ነው ይባላል አይደል? በባህላችን ሰው ሲያስለቅስ እና ወደ ቀድሞ ፍቅራችሁ እንድትመለሱ ብዙ ሰው ይፈልጋል እና የሰው ደስታ እንዳለ ሆኖ ሰው ይህን ያክል ጉጉት ካደረበት የእናንተን መታረቅ የእናንተን አንድ መሆን ሰው ይህን ያክል ጓጉቶ ከጠበቀ ክርስቶስ ደግሞ ምን ያክል ይደሰትበት ይሆን? እና ስለዚህ ቤታዬ በዚህ ጉዳይ ላይ የተወሰኑ ነገሮች እንድትናገር ለአንቺ ምድል ስጥ እንዳላፈናችሁ ማለት ነው። ቅድም እንዳልኩት ግን መወቃቀስ የተለያዩ ጉዳዮችን ግን ቃል ተገባብተን በስልክ ሁለታችሁ ብቻችሁ ማንም ሰው ሳይገባ ተደዋውላችሁ ትወቃቀሳላችሁ። አሁን ግን በቃ እርቅን ብቻ የሚመለከቱ ሀሳቦችን ስለሆነ እያነሳን ያለ ነው። ቤታዬ ማለት የምትፈልጊው ነገር ካለ ለአንቺ ምድል ስጥ። ሁለታችሁም ተነፋፍቃችኋል። እኔ አምሹ ስለ እውነት አንደበትና ልብ የተለያየ ነው እና በዚህ አጋጣሚ ማለት የምትፈልጊው ነገር ካለ ቤታዬ ለአንቺ እድል ስጥ። ሁላችንም እናስታውስ ያለነው ሰሞነ ሕማማት ላይ ነው። ኦኬ የምናመልከው ክርስቶስን ነው፣ ስለኛ ሕማም የተቀበለውን ጌታ እና ያንን እያሰብን እንናገር ለማለት ነው። ቀጥ ቤታዬ። እሺ ጥሩ ፈለግ አመሰግናለሁ። ያልከውን ያው በመሀል ላይ መጨረሻ አካባቢ ነው ያልሰማሁት እንጂ ሁሉንም ሰምቻለሁ ያልከውን እና ያለፈውን ነገር እንደዚህ አትበሉ አታንሱ ስላል ካላነሳም እውነት ለመናገር ግን እኔ ልቤ ውስጥ ወደ ነገር ኖሮ የውሸት ለአፌ ምናምን አስመስዬ እናንተ እንዳይከፋችሁ ብዬ ሰውም ደግሞ ምን አይነት ሰው ምን አይነት እንዲና ብሎ እንዳያስበኝ ብዬ የውሸት እንትን ማለት አልፈልግም። ግን እኔ በምላውን ሀሳብ እሷ ራሱ የምትስማማ ይመስለኛል። በውስጥ መነጋገር ካለብን እኔና እሷ እንነጋገራለን። በዚህ ይዘጋ ነው የምለው። በእርግጠኝነት እሷም እሺ የምትል ይመስለኛል። መነጋገር ካለብን ስህተት ካለብን ምንድነው ቴሌግራም ያላት ምናምን መደዋወል ካለብን ተደዋውለን ሀሳባችንን መነጋገር መወቃቀስ እንችላለን። ጊዜ ተሰጥቶን ያንን ነው የምለው፣ ስለ እውነት ማለት ነው። ይሄማ በጣም እኮ በሳል የሆነ ሀሳብ ቤታዬ። ቅድም እንዳልኩት እኔ እኮ እንደው አንዳንድ ምናልባት መልካም ልታነሷቸው የምትችሉት ሀሳቦች ካሉ ብዬ እንጂ ቅድም እንዳልኩት ሁሉም ነገር በአደባባይ አይወራም። ሁሉም ነገር በላይ ላይ እንዲህ ነው አይባልም። እና ነገሮችን መወቃቀስ ያለባችሁ በውስጥ ነው። በጣም ይሄ የበሰለ ሀሳብ ነው። እኔም በጣም የምደግፈው የተቀደሰ ሀሳብ ነው። ግን ማነው ቀድሞ የሚደውለው? አይ እሱ ችግር የለውም። እሷም ሲመቻት እኔም ሲመቸኝ ተደዋውለን እናወራለን። ምንም ችግር የለም። መቼ ይመቻችኋል? እስኪ እኔ እንትን ልበልና ልጠይቃችሁን። መቼ ይመቻችኋል በውስጥ ተደዋውሎ ለማውራት? ቤታዬ ዛሬ ይመችሻል? አሁን እንኳን ዩቲዩብ ላይ ልገባ ነው። ላይ አሁን አልችልም። ጂጂም ነገርያት ነበር ነው መጀመሪያውን። ለምሳሌ አንተ የነገርከን ነገር አለ አይደለ? ጂጂም ጉጂም ብርጅስቶንም የነገሩን ነገር አለ አይደለ? እሱን የነገሩን ነገር አሁን ለምሳሌ ትምህርት ቤት ስትማር ፈተና ወዲያው አይፈትኑክም አይደለ? አጥንተህ ነው የምትፈተነው። ስለዚህ ይሄ የተነገረን ነገር መጀመሪያ ልቦናችን ውስጥ አድሮ ወይም
አክሴፕት አድርገነው በስነ ስርዓት ምናምን ነው ያኔ ለመነጋገር መብቃት ያለብን ብዬ ነው ማስበው እንጂ አሁን ለማስመሰል ነው። እኔም እንደዛ ነው የምልክ ፈለገ። ለምን መሰለክ አሁን እዚህ ጋር ስለ ሃይማኖት ስለ ብዙ ነገር እያወራን ነው አይደለ? ላይክ ሰዎች እኔና እሷ እንድናወራ ወይም እንድንስማማ ስለፈለጉ ብቻ ወይም ደግሞ አንተን አክብረን ወይም ሌሎቹን ገስት ላይ ያሉትን አክብረን ስለመጣም ብቻ ብንታረቅ ምንም ጥቅም የለውም። እርቅ ማለት ከልብ ነው አይደል? ፈለገ ከውስጥ ነው። ፈልገክ አስበህበት አቀድህበት የምትታረቀው የምትስማማው ነገር ነው። ሳል ይዞ ስርቆት፣ ቂም ይዞ ጸሎት ምናምን የሚባል የለም ነው የሚባለው። ስለዛ የእውነት ሁለታችንም አስበንበት፣ እኔ በግልጽ ነው ነግር ፈለገ አስበንበት ሁለታችንም ፈቅደን ጊዜ ተሰጥቶን እንትን እንበል እናውራ። ደግሞ ምንጊዜም ከራስ ፍላጎት በራሴ ፍላጎት የመጣ ነገር ይሻላል። ሰዎች ስለፈለጉ ብቻ ብንታረቅ ነገም ተመልሰን መጣላታችን አይቀርም። ግን በራሳችን ጊዜ ሰጠን አውርተን ላይ ካላለ ጊዜ ሰጠን ተያይተን ያ ስህተት ከዚህ በፊት የተፈጠረው ስህተት ሳይደገም ተስማምተን የምንቀጥልበት ቢሆን ጥሩ ነው። ግን አሁን ሆይ 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 ተብሎ ተታርቀን ነገ ደግሞ ተመልሰን መጣላታችን አይቀርም እና ራሷም ታውቃለች። ከዚህ በፊት በተጣላን ሰዓት በትክክል አክብሬ ደውዬ ነግሬያታለሁ። ጊዜ እፈልጋለሁ፣ አንቺም ጊዜሽን እንትን በይ። ከዛ ጥሩ ጊዜ ካለን ተስማምተን እንቀጥላለን። ካልሆነ ደግሞ በክብር ስለ አንቺ መጥፎ ሳላነሳ እሷም ስለኔ መጥፎ ሳታነሳ ተራርቀን የእሷንም ክፉ ሳልመኝ እኔም ክፉ ሳትመኝ መቀጠል ይቻላል። ግዴታ ማውራት እንደ ድሮ መሆንም አይጠበቅም። እግዚአብሔር ደግሞ ብሎ አይ ጊዜው ይሄ ነው ብሎ ካለ ደግሞ እኔና እሷ የምንስማማበት ጊዜ ሊመጣ ይችላል። አላውቅም። በአሁን ሰዓት ግን ፈለገ በጣም ይቅርታ፣ እግዚአብሔርን በጣም እየከበደኝ ነው እንትን ያልኩህኝ። ይቅርታ፣ በጣም አከብረሃለሁ፣ እወድሃለሁ። ብዙ ነገር አስተምረህናል። አንተ ረግጬ ወይም ንቄ ምናምን ወይም ህዝቡን ንቄ አይደለም። ግን በቃ መሆን ያለበት እውነተኛ ከልቤ እውነተኛ ግልጹን ብነግርህ ጥሩ ነው በሚል ነው እና ይህን ያለኝ። በነገራችን በጣም የገረመኝ ነገር ከነዚህ ሁሉ ጊዜያት በኋላ ሁለታችሁም ተመሳሳይ ባህሪ ነው ያላችሁ። መድኃኔዓለም እሺ፣ በጣም ደስ ይላል። ተጣልታችሁም ትግባባላችሁ ነገር እና ደስ ይላል። ይሄን ደግሞ መግባባት እግዚአብሔር ለመልካም አድርጎት። ቅድም እንዳልኩት እኔ በጣም ደግፈው ነገር ነው። ቤታዬም ኪዱም ሁሉም ነገር በፐብሊክ ሁሉም ነገር አይወራም። ሆይ 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 በዚህ ዝመቱ በዚህ ሂዱ ምናምን አይባልም። ቅድም እንዳልኩት እያንዳንዳችን ክርስቲያኖችንን ለካህን የሚወራውንና በሚዲያ የሚወራውን ነገር ለይተን ማወቅ አለብን እና ሁለታችሁም በውስጥ ነገሮችን እንድታወሩ እኔም የምደግፈው ነገር ነው። ነገር ግን እኔ የማልደግፈው ነገር ምንድነው መሰላችሁ? ሰው የቀረጸውን ፕሮጀክት ከአይምሯችሁ አውጡት። በእንደዚህ አይነት ጉዳይ እኔ ሲሪየስ ሆኜ ነው ነገራችሁ። ቤታዬም ኪዱም በተናገራቸዋቸው ንግግሮች መሀል ላይ ሰው የቀረጸው ፕሮጀክቶች አሉ። ማለት ያው ባንጣላም እንዲህ ነገሮችን እንዲህ እናደርጋለን፣ ያው የመጥፎ ነገር ሳናነሳ መጥፎ ነገር ሳናወራ ምናምን ያው እንዲሁ ዝም ብለን አብረን እናሳልፋለን ምናምን የሚሉ ነገሮችን ሰምቻለሁ። እና ይቅር ለእግዚአብሔር ማለት ከልብ ይቅር መባባል ማለት ነው እንጂ የበለጠ ወደ መቃቃር ደረጃ የሚያደርስ የበለጠ ደግሞ የሚያራርቅ ነገር አይደለም። ቅድም እንዳልኩት አስምሩበት። ሁለታችሁም ከተጣላችሁበት ነገር ይልቅ አብራችሁ ያሳለፋችሁት ነገር ይበልጣል። ለዛም ነው ብዙ ሰዎች አብራችሁ ያሳለፋችሁትን ነገር ስለሚያውቁ አብራችሁ ዳግም እንድትታረቁ የፈለጉት። እርቅም ደግሞ የምትታረቁት ሰው ስለፈለገ ሳይሆን መሆን ስላለበት ክርስቲያን የግዴታችን፣ እያንዳንዱ ክርስቲያን ይቅር የመባባል ግዴታ አለበት። እያንዳንዱ ክርስቲያን የበደለውንም ሰው ይቅርታ የማድረግ የበደለውንም ሰው ደግሞ ይቅርታ የመጠየቅ ግዴታ አለበት። ስለዚህ አሁን ፈልገን የምናደርገው ነገር ሳይሆን ክርስቲያን ግዴታችን ስለሆነ የምናደርገው ነገር ነው። ይሄንን አስምሩበት እና ቤታዬ ኪዱም ከሁሉ በላይ አክብራችሁን ስለመጣችሁ ስለታዘዛችሁ ያነሳናቸውን ሀሳቦች በአጠቃላይ በፍቅር ስላደመጣችሁ በጣም ነው የምናመሰግናችሁ። እግዚአብሔር ያክብርልኝ። ነገር ግን መረሳት የሌለበት ነገር ያው
ነገሩ በውስጥ እንድታወሩት ፈቃደኛ ሆንን እንጂ እርቁ ግዴታ ነው ማለት ይቅር መባባላችሁ ግዴታ ነው። ለሰው ብላችሁ አይደለም የምታረጉት። ቤታዬ ኪዱም ጭምር ለሰው ብላችሁ አይደለም የምታረጉት። ይቅር የምትባባሉት ክርስቶስን ለማስደሰት ነው። ክርስቶስን በእናንተ ህይወት ክርስቶስ ምን ያክል ቦታ አለው የምታሳዩት በዛ ነው። ኦኬ ብዙ ሰንሰለታችሁን የበጠሰላችሁ አምላክ ነው ክርስቶስ። ብዙ የቤታችሁን ጎዶሎ የሞላላችሁ አምላክ ነው ክርስቶስ። በጣም ብዙ የልባችሁን ቋጠሮ የፈታላችሁ አምላክ ነው ክርስቶስ። የትላንት ማንነታችሁን ብቻ ዞር ብሎ መመልከት ይቻላል። ቤታም ኪዱ ሳትተዋወቁ በፊት የነበራችሁ ማንነት ምን አይነት ነበረ? ዛሬ ላይ ያላችሁበት ደረጃ ምን አይነት ደረጃ ነው? አያችሁ፣ በእነዚህ ሁሉ መንገዶች ውስጥ ያልተለያችሁ አንድ አምላክ አለ፣ እርሱም ደግሞ ክርስቶስ ነው። ስለዚህ አሁን ይቅር በመባባል የምታሳዩት ለክርስቶስ ያላችሁን ቦታ ነው። ስለዚህ ነገሮችን በውስጥ ማውራታችሁን እንደግፈዋለን። ለሁለታችሁም በውስጥ መልእክት አስቀምጥላችሁና እናወራለን እና ኪዶም ቤታየም የግድ መደዋወል አለባችሁ፣ ቢያንስ ነገር ሳያልፍ ማለት ነው። ቢያንስ ነገ አላደል ዛሬ ባይመቻችሁ አሁን ከላይ ስንወጣ ዛሬ የሚመች ቀን ባይሆን ነገ ግን የግድ ተፈላልጋችሁ ተደዋውላችሁ መወቃቀስ አለባችሁ። ምክንያቱም ሁለታችሁ ናችሁ የምታውቁት ችግራችሁን፣ ድካማችሁን፣ ጉለታችሁን ሁለታችሁ ታውቃላችሁ። የግድ መወቃቀስ አለባችሁ። ቅድም እንዳልኩት መረሳት የሌለበት ነገር ምንድን ነው? እናንተ ስትጋጩ በእናንተ ዙሪያ ሆነው ገመድ የተጓተቱ ሰዎች ካሉ፣ እናንተ ዙሪያ ሆነው የተጋጩ ሰዎች ካሉ ደግሞ እናንተም ክርስቲያን ስለሆናችሁ የግድ እገሌ ተብሎ መጠራት የለበትም። ኪዱ በሄደችበት ቦታ ሁሉ ለምሳሌ ያለችው ኪዱ ጀርመን ነው። ጀርመን ባለችበት ቦታ ኪዱ የቤተ ክርስቲያኑ አምባሳደር ናት። ቤታም ያለችበት ሀገር የቤተ ክርስቲያኑ አምባሳደር ናት። ስለዚህ እናንተ ክርስቲያኖች ስለሆናችሁ ዙሪያችሁ ያሉ ሰዎችንም አይ ከቤታዬ ጋር ከኪዱ ጋር የነበረን ችግር ይሄ ነበረ ቀርፈናል እና በሉ እናንተም ሰላም አውርዱ፣ ይቅር ተባባሉ ብላችሁ ነገሮችን ወደ ሰላም እንድታመጡት በትህትና እንደው በፍቅር ጠይቃለሁ። ሩቅ ሆናችሁብኝ እንጂ ኪዱም ቤታም